ተረት የራምበለት የገጠሯ አይጥና የከተማ አይጥ። ረዣዥም ፎቆች፣ ብዙ ሱቆችና ሆቴሎች ባሉበት ከተማ ውስጥ የሚኖር የከተማ አይጥ ነበር። አንድ ቀን ገጠር የምትኖር ጓደኛውን ለመጠየቅ ከከተማ ወጣ። የገጠሯ አይጥ አንድ ዛፍ ስር በሚገኝ ምቹ ጎጆ ውስጥ ትኖር ነበር። ጎጆዋ ጠባብ ብትሆንም ሞቃታማና ምቹ ነበረች። ከከተማ እንግዳ የመጣባት የገጠሯ አይጥ ከማሳዋ በቆሎ፣ ካሮትና ማሽላ፣ ውሃ ደግሞ ከምንጭ አምጥታ እራት ሰራች። የከተማ አይጥ ግን ብዙ ማውራት ጀመረ። የከተማ ኑሮ ግን በጣም አስደሳች ነው። ስፈልግ ወደ ቲያትር ቤትና ሙዚየም እሄዳለሁ። የኔ ቤት ደግሞ በጣም ሰፊ ነው፣ 12 ክፍሎች አሉት እያለ ስለ ከተማ ኑሮ ብዙ ነገር ነገራት። አንድ ቀን ከተማውን መጎብኘት እንዳለባት ነገራት። በዛ ላይ የቻይና ምግብ መብላት እንዳለባትም ነገራት። የገጠሯ አይጥ በዛች ምሽት ብቻ ከተማ የመኖር ፍላጎቷ በጣም ጨመረ። ከተማ ሄዳም ውድ የሆኑ ሆቴሎች ውስጥ ምግብ መመገብን ተመኘች። ሱፐርማርኬት ገብታ ውድ ዕቃዎችና አልባሳት ለመግዛት ከፍተኛ ጉጉት አደረባት። የቻይና ምግብ ስለመብላት አሰበች። በጣም ምርጥ ነው፣ እኔ ከተማ መኖር እፈልጋለሁ አለች። በቀጣዩ ቀን ከተማ ሄዳ ጓደኛዋን ለመጠየቅ ተስማማች። ዕቃዎቿን በሻንጣ አድርጋ ጓደኛዋ ወደ ከተማ ሲመለስ ተከተለችው። የከተማ አይጥ ቤት ሲደርሱ በቤቱ ስፋት ተገረመች። 12 ክፍሎች አሉት፣ በዛ ላይ በውድ የተገዙ ፈርኒቸሮች የተሞሉ ክፍሎች አለች። የእሷ ክፍል የትኛው እንደሆነ የከተማ አይጥን ጠየቀችው። የከተማ አይጥም በእርግጥ የኛ ቤት ከስር ነው አላት። ደረጃ ወርደው ወደ ምድር ቤት ገቡ። ክፍሉ በጨለማ ተውጧል። የገጠሯ አይጥ ምድር ቤት ያለው ክፍል ውስጥ ብዙ የቤተሰብ አባላት አየች። የከተማ አይጥም እነዚህ አብረውኝ የሚኖሩ ጓደኞቼ ናቸው በማለት ለማብራራት ሞከረ። የከተማ አይጥ የገጠሯ አይጥን ለራት ወደ ሰፊው ክፍል ይዟት ተመለሰ። ምግብ ተዘጋጅቶ ነበር። በመመገቢያ ጠረጴዛው ላይ አይብ፣ ዳቦ፣ ኩኪሶችና ኬኮች ተደርድረዋል። የቻይና ምግብም ተዘጋጅቷል። ልክ ራት መብላት እንደጀመሩ አንድ አስደንጋጭ ነገር ተከሰተ። ስለታምና ረጃጅም ጥርስና ጥፍር ያለው ከአይጥ የሚበልጥ እንስሳ በድንገት ዘሎ የምግብ ጠረጴዛው ላይ ወጣ። እንስሳው የከተማ ድመት ነበር። የከተማ ድመት ምግብ ለመብላት ተቀምጠው የነበሩትን ሁለቱን አይጦች ለመያዝ ማባረር ጀመረ። ሁለቱ አይጦች ሮጠው ግድግዳ ላይ በሚገኝ ጉድጓድ ውስጥ ገብተው ተደበቁ። የከተማ ድመት እስኪሄድ ድምፃቸውን አጥፍተው ጉድጓድ ውስጥ ቆዩ። ድመቱ አለመኖሩን ካረጋገጡ በኋላ ቀስ ብለው ወደ መመገቢያው ክፍል ተመለሱ። ነገር ግን የምግብ ጠረጴዛው ባዶ ሆኖ ነው የጠበቃቸው። የገጠሯ አይጥ እየሮጠች ወደ ምድር ቤት ገብታ ዕቃዎቿን ማስተካከል ጀመረች። ወዴት ልትሄጂ ነው አላት የከተማ አይጥ። የገጠሯ አይጥም ወደ ቤቴ ብላ መለሰችለት። ወደ ሀገሬ መመለስ እፈልጋለሁ፣ ከተማችሁ አላስደስተኝም። አሁን እባክህ ታክሲ እንድጠራልኝ ብቻ አላስቸግር አለችው። ተረቴን መልሱ፣ አፌን በዳቦ አብሱ።